12ኞች እንደሚታወቀው ኢንትራንስ ፈተና ልትፈተኑ በቀናት የሚቆጠሩ ጊዜያት ነው የቀራችሁ። በመጨረሻ ቀናቶች ላይ ኤግዛም ሊደርስ ሲል ሳምንት 3 ቀን 4 ቀን ሲቀረው ምን ማድረግ አለባችሁ ነው ነገር እኔ ፐርሰናሊ ካለኝ ኤክስፒሪየንስ ሪኮመንድ ማድረጋችሁ ነገር እነግራችኋለሁ። ሶ የመጀመሪያው ማድረግ ያለባችሁ ነገር 3 ቀን 4 ቀን ሲቀረው ጀስት ቁጭ ብላችሁ ሲሙሌት ዩር ኤግዛም። ሲሙሌት ስንል ምን ማለት ነው? ልክ ኤግዛም ላይ እንዳላችሁ ያረጋችሁ ሰዓት ይዛችሁ ለእያንዳንዱ ሰብጀክት ታይመር ይዛችሁ ለምሳሌ ኤግዛም ላይ ለባዮሎጂ 1 ሰዓት የሚሰጥ ከሆነ ባዮሎጂ ኤግዛም ኢንትራንስ ኤግዛም ያለፉትን ይዛችሁ 1 ሰዓት ይዛችሁ ቁጭ ብላችሁ ልክ እንደ ኤግዛም ውስጥ እንዳላችሁ የሆናችሁ ሲሙሌት እያደረጋችሁ ፕራክቲስ አድርጉ። አንደኛ ይሄ ነገር ኤግዛም ስትረሳችሁን ይቀንስላችኋል። ኤግዛም ውስጥ ስትገቡ ላይክ ኦልሬዲ የሰራችሁት ነገር ስለሆነ ፓተርኑን ስለምታውቁት ስትረስ ዳትሆኑም ልክ እንደ ኖርማል ኤግዛም ልክ እንደ ሞዴል ኤግዛም ተወስዱታላችሁ ማለት ነው። ታይማችሁን ማኔጅ እንድታደርጉ በጣም ስለሚረዳችሁ ይሄን ሲሙሌት ማድረጉን በደንብ ተለማመዱት። ሁሉም ነገር ታስወግዱና ልክ ኤግዛም ውስጥ እንዳላችሁ እያስመሰላችሁ እያንዳንዱ ሰብጀክት ስሩት። ሌላው የሚጠቅማችሁ ነገር ደግሞ ኤክስፔክት እንድታደርጉ ይረዳችኋል። ዳት ሚንስ ምን ያክል ውጤት አመጣለሁ የሚለውን ነገር ማወቅ ትችላላችሁ። ሶ የአንድ አመት ለምሳሌ ሁሉንም 6 ሰብጀክቶችን 100 ጥያቄ ከሰራችሁ ወይም ደግሞ ሙሉ እንደ ኢንተራንስ ኤግዛም አድርጋችሁ ከሰራችሁ ምን ያክል አመጣሁ የሚለውን ነገር አቨሬጅ ትወስዱና ጀስት ኤክስፔክት የምታደርጉት ሪዘልት ማወቅ ትችላላችሁ ማለት ነው። ሶ ኤግዛም ላይ ስትረስ ዳትሆኑም አትጨናነቁም፣ ወይኔ በወድቅስ ምናምን ያላችሁ አትጨናነቁም። ሶ ይሄን ሲሙሌት ማድረጉ በጣም ይጠቅማችኋል። ሁለተኛው ማድረግ ያለባችሁ ነገር ደግሞ አቮይድ ኮምፔሪንግ ዩር ስታዲ አወርስ። ያ ማለት ከጓደኞቻችሁ ጋር ብዙ ልትገናኙ ትችላላችሁ፣ በመጨረሻ ታይሞች ላይ ብዙ ነገር ልታወሩ ትችላላችሁ እና እነሱ ደግሞ ማታውቁትን ነገር አዲስ ምንም ሊትራሊ ያላነበባችሁትን ነገር እያወሩባችሁ ወይም ደግሞ በጣም ስትረስ አውት እያደረጓችሁ ሊሆን ይችላል። እንደዛ አይነት ሁኔታ ውስጥ የምትገቡ ከሆነ እነዛን ሰዎች አቮይድ ለማድረግ ሞክሩ። ወይም ደግሞ ጀስት አክሰፕት ዘ ማይንድ ሴት ዛት ምንም ነገር ሁሉም ነገር ኮምፕሊት አድርጋችሁ መጨረሳችሁን በቃ ጀስት ማታውቁት ነገር ይኖራል። ሁሉም ሰው ከ9ኛ እስከ 12ኛ ክፍል ያለውን ሙሉ አንብቦ የሚገባ ሰውም የለም ሊኖርም አይችልም። ስለዚህ ፎከስ ኤሪያውን እስካወቃችሁ ድረስ እናንተ የምታውቁት የሚጠቅማችሁ ፓርት እስከሆነ ድረስ ወይም ደግሞ ኤግዛም ላይ የሚመጣው ነገር አንብባችሁ እስከጨረሳችሁ ድረስ ሌላው ሰው የፈለገው እናንተ የማታውቁትን ፓርት ቢያወራ ኢትስ ኦኬ። ያ ፓርት የሚመጣው ለምሳሌ 5 ጥያቄ ሊሆን ይችላል። እናንተ የምታውቁት ማጆሪቲን እስከሆነ ድረስ ትንሽ ነገር አላወቅኩ ብላችሁ ስትረስ አውት ማድረግ የለባችሁ። ሰው ሁሌም ቢሆን ከጓደኞቻችሁ ጋር ስትሆኑ ኮምፔር ማድረግ ይቅርባችሁ። ጀስት ይሄን አንብቤያለሁ ይሄን ቻፕተር አንብቤያለሁ እያላችሁ ኮምፔር አትደራረጉ። የራሳችሁን ፔስ ብቻ እያያዛችሁ ለመሄድ ሞክሩ እስከ መጨረሻው እስከ ኤግዛም ቀን ድረስ ማለት ነው። ሶስተኛ ማድረግ ያለባችሁ ነገር ደግሞ ቀናቶች ሲቀሩት ጊዜ የለኝም ኦልሬዲ ሌት ነው ብላችሁ ማሰብ የለባችሁ። 3 ቀን ኦር 4 ቀን በጣም ብዙ ነው፣ ለውጥ የሚያመጣ ነገር ነው። ምንም ቀናቶችን ኢግኖር ማድረግ የለባችሁ። የመጨረሻ ቀን ኦልሬዲ አልፏል አሁን ሌት ነው ብላችሁ መተው የለባችሁ። በተለይ ደግሞ ጥያቄ ለመስራት አሁን ጥያቄ አልሰራም ኦልሬዲ ደርሳል ማለት የለባችሁ። ኤኒቲንግ ኢዝ ፖሲብል። የቀሩ ቀናቶች እስካሉ ድረስ እስከ ኤግዛሙ ታይም ድረስ ብዙ ነገር መጠቀም ትችላላችሁ፣ ብዙ ሪሶርሶችን መጠቀም ትችላላችሁ። ታይም የለኝም የሚለው ማይንድሴት ከአእምሯችሁ ለማውጣት ሞክሩ። አሁንም ከ3 ቀን በፊት አሁንም እንደዚሁ ሳምንት ከዛ በላይ ጊዜ አላችሁ። ስለዚህ ጊዜ የለኝም የሚል ነገር አቮይድ ለማድረግ ሞክሩ። አራተኛ ደግሞ ማድረግ ያለባችሁ ነገር ስትረስ አውት የሚያደርጋችሁ ነገር ጻፏቸውና ከአእምሯችሁ ላይ ለማስወገድ ሞክሩ። በተለይ በጣም ኦቨርቲንክ የምታደርጉ ተማሪዎች አላችሁ። ላላልፍ እችላለሁ እኮ በዚህ አመት 3% ተማሪ ያለፈው እኔ ደስ ብዬ ነው የማልፈው በምን ሰዓት በምን ጊዜ ምናምን እያላችሁ የምትጨናንቁ ከሆነ ሁሉንም ስትረስ አውት የሚያደርጓችሁ ነገር አእምሯችሁ ላይ ኦቨርቲንክ የምታደርጉት ነገር እንዳለ ወረቀት ላይ ጻፉትና ጀስት ጎ ቱ ዘ አክሽን፣ ወደ አክሽን ግቡና ስሩት። ያንን ስትረስ ለማስወገድ ምን ማድረግ አለብኝ ብላችሁ ራሳችሁን ጠይቁ። ለምሳሌ የሚያስጨንቃችሁ ያላነበባችሁ ሰብጀክት ከሆነ ለምሳሌ ፊዚክስ 3 ቻፕተር ሙሉ አላነበባችሁ ምንም አታውቁም እንበል። ያ ነገር የሚያስጨንቃችሁ ከሆነ ያንን ስትረስ አውት በማድረግ በማሰብ ምንም የምታመጡት ነገር የለም። ጀስት ሄዳችሁ ለምሳሌ ዛሬ 1 ቻፕተር ኢቭን ግማሽ ቻፕተር ራሱ ብታነቡ ኢትስ ፕሮግረስ። ያላነበባችሁትን ነገር ከቨር እያደረጋችሁ ያላችሁ በማሰብ ውስጥ ምንም የምታመጡት ነገር ስለሌለ ኦቨርቲንክ የምታደርጉትን ነገር ራይት አድርጋችሁ ከአእምሯችሁ ለማስወጣት ሞክሩ ማለት ነው። አራተኛ ማድረግ ያለባችሁ ነገር ደግሞ ቶክ ቱ ዩርሰልፍ ፖዚቲቭሊ ወይም ደግሞ ፖዚቲቭ አፊርሜሽኖች መጠቀም አለባችሁ። ይሄን ነገር ብዙዎቻችሁ እንደማይሰራ አድርጋችሁ ወይም ደግሞ በጣም ዊርድ እንደሆነ ለራሴ ምንድነው ማወራው ምናምን እያላችሁ ልታስቡ ትችላላችሁ። ነገር ግን ኢት ወርክስ። ከአእምሯችሁ ጋር የምታወሩት ነገር ከራሳችሁ ጋር የምታወሩት ነገር ኤቭሪዴይ ለአእምሯችሁ ሪፒትሊ የምትነግሩት ነገር በጣም ማተር ያደርጋል። ቢካዝ ለአእምሯችን በተደጋጋሚ ነገር ነው ነገር የማመን ቻንሱ በጣም ከፍተኛ ነው። ዳትስ ዋይ ፖዚቲቭ ለአእምሯችን ስታወሩት አልፋለሁ፣ አሪፍ ውጤት አመጣለሁ። ለምሳሌ ጎላችሁ ከ500 በላይ ማምጣት ከሆነ ከ500 በላይ አመጣለሁ፣ ፈተናው ቀላል ይሆንልኛል እያላችሁ ራሳችሁን አፍርሜሽን ለመስጠት ሞክሩ። ወይም ደግሞ ፖዚቲቭሊ በደንብ ማይንድሴታችሁን ቢውልድ ለማድረግ ሞክሩ። ኔጌቲቭ ኢነርጂ ከሚሰጣችሁ ሰዎችም እራቁ። ስለዚህ ኔጌቲቭ ነገሮችን ለአእምሯችሁ አትንገሩት። በቃ መውደቄ ነው ምናምን ትሉ ከሆነ you are manifesting መውደቅን። ስለዚህ መውደቅን ሳይሆን ማኒፌስት ማድረግ ያለባችሁ ጀስት ፖዚቲቭሊ ጥሩ የሆነ አውትካም እንደሚኖረው እያሰባችሁ መንቀሳቀስ አለባችሁ። ወይም ደግሞ የቀሩትን ቀናት ላስት ዴይስ ላይ በቃ ፖዚቲቭ የሆነ ነገር ለአእምሯችሁ ለመንገር ሞክሩ። አምስተኛ ማድረግ ያለባችሁ ነገር ደግሞ ትሪት ዩርሰልፍ ዌል ወይም ደግሞ ራሳችሁን በደንብ ለመንከባከብ ሞክሩ። መንከባከብ ሲባል በፊዚካል ብቻ ላይሆን ይችላል፣ ሜንታሊም ይሆናል። በደንብ ራሳችሁን ትሪት ለማድረግ ሞክሩ። ሰልፍ ኬር ለመጠቀም ሞክሩ። ይሄን ስላችሁ ብዙ ታይም ስፔንድ አድርጋችሁ ምናምን አይደለም። ነገር ግን ለምሳሌ በጣም ስትረስ የምታደርጉ ከሆነ እንቅልፍ ማተኙ ከሆነ ለምሳሌ በቀን ከ3 እስከ 4 ሰዓት ብቻ የምተኙ ከነበረ በመጨረሻ 3 ቀናቶች ላይ ሪላክስ ለማድረግ ሞክሩ፣ ሪፍሬሽ ለማድረግ ሞክሩ። ነገር ግን ጀስት ማይልድ የሆነ ጥናትም ያደርጋችሁ
ጥያቄ እየሰራችሁ ሪቫይዝ እያደረጋችሁ ፕላስ ግን ሪፍሬሽና ሪላክስ የምታደርጉበት ነገር ለመጠቀም ሞክሩ። ቢካዝ አይምራችሁ እየተጨናነቀ ስለሆነ ሪፍሬሽ ስታደርጉት ሞር የተሻለ ኢነርጂ ይኖራችኋል። ጀስት በአዲስ ኢነርጂ ሪፍሬሽ ሆናችሁ ፈተና ላይ እንድትገቡ ስለሚረዳችሁ ማለት ነው። ስድስተኛ ደግሞ ማድረግ ያለባችሁ ነገር ኤግዛሞችን ፕራክቲስ ስታደርጉ ኤግዛሞች የተሳሳታችሁትን ነገር ጻፏቸው። በተለይ ደግሞ የሆነ በጣም ትሪክ ያደረጓችሁን ፓርቶች ካሉ ኤኒ ኢንተራንስ ኤግዛም ስትሰሩ እንደዚህ አይነት ፓርቶች ብዙ ጊዜ የመደገም ቻንስ ስላላቸው ኤኒ ኤግዛም ላይ እነሱ የሚፈልጉት ያው የሚሸውዷችሁ ፓርቶች ስለሆኑ እነዛን ፓርቶች ብትጽፏቸው የተሳሳታችሁትን ነገር ከነመልሱ ብትጽፉት ኔክስት ታይም እናንተ ኤግዛም ላይ ሲመጣ በጣም ታሳሱታላችሁ፣ መቼም አትረሱትም። ሶ ለምሳሌ ከሳምንት በፊት ኤግዛም እየሰራችሁ ያለ ከ100 ጥያቄ ውስጥ አንድ 10 የሚሆን ጥያቄ ተሳስታችሁ ከነበረ የእነሱን መልስ ከነትክክለኛ መልሳቸው ኖት ላይ ተጽፉታላችሁ። ከዛ የመጨረሻ ቀን ላይ ኤግዛም ልትገቡ ስትሉ ያን ነገር ሪቫይዝ ታደርጉታላችሁ። ጥያቄውን ተመልሳችሁ አትሰሩትም፣ ጀስት ስህተታችሁን ታርሙታላችሁ ማለት ነው። ሶ የተሳሳታችሁትን ስለምታስታውሱት ኢቨን እናንተ ኤግዛም ላይ ቢመጣ ራሱ ኮሬክትሊ መመለስ ትችላላችሁ ማለት ነው። ጥያቄ ስትሰሩ ቶሎ ከመሄድ ይልቅ ጀስት በተለይ ደግሞ ሜይን ፖይንቶችን እየሄዳችሁ ኖት ላይ ብትጽፉት አሪፍ ነው ማለት ነው። እነዚህን 6 ኢምፖርታንት ነገሮች ኤግዛም ሊደርስ አካባቢ 3 ቀናቶች ሲቀሩት ብታደርጓቸው ለእናንተ በጣም ይጠቅማችኋል ብዬ አስባለሁ። በተለይ ራሳችሁን ሜንታሊ ፊዚካሊ ፕሪፔር ለማድረግ ከፈለጋችሁ እነዚህን ዘዴዎች ለመጠቀም ሞክሩ። ሌሎችም ከዚህ በፊት የሰራናቸው በዚህ ቻናል ላይ ያሉ ቪዲዮዎች አሉ። እዚህ ላይ ሰርች አድርጋችሁ ማግኘት ትችላላችሁ። እንዴት ስለ ኢንትራንስ እንደምታነቡ፣ ፈተና እንዴት እንደምትሰሩ፣ የፈተና ሳይኮሎጂ ምን እንደሚመስል ኤቭሪቲንግ ኢን ዲቴይል ሰርተንላችኋል። እሱን ተመልሳችሁ ማየት ትችላላችሁ። እንደዚህ አይነት ቪዲዮዎች ከፈለጋችሁ ስለ ኢንትራንስ ኤግዛም እንደዚሁም ዩኒቨርሲቲ ከገባችሁ በኋላ ስለ ዩኤቲ አዲስ አበባ ዩኒቨርሲቲ መግባት ፈልጉ ከሆነ አዲስ አበባ ዩኒቨርሲቲ ፈተና እንዴት ማለፍ እንደምትችሉ ስለሱ በጣም ኢንፎርሜሽን ሰጣችኋለን። ስለ ፍሬሽማንም በጣም እንረዳችኋለን። ብዙ ቪዲዮዎችን እንሰራላችኋለን። ስለዚህ ይሄ ቻናል በዩኒቨርሲቲ ቆይታችሁ አብራችሁ የሚቀጥል ቻናል ስለሆነ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለጓደኞቻችሁ አሁን 12 ላይ ያሉ ወይም ደግሞ ሃይ ስኩል ላይ ያላችሁ ተማሪዎች ሼር አድርጓቸው።